እነዚህን ቪዲዮዎች ሲዳንስ 2.0ን በነፃ ተጠቅሜ ነው የሰራኋቸው። ሲዳንስን ለማታውቁ ሲዳንስ ይህንን ቪዲዮ በሰራሁበት ጊዜ በቪዲዮ ስራ ላይ ከተሰማሩ የኤአይ ቴክኖሎጂዎች መካከል ቀዳሚ የሆነውና እጅግ የተራቀቀው የቪዲዮ መስሪያ ኤአይ ሞዴል ነው። ውድ የቻናሌ ቤተሰቦች በዚህ ቪዲዮ ሲዳንስ 2.0ን እንዴት አድርጋችሁ በነፃ መጠቀም እንደምትችሉና በሲዳንስ 2.0 እንዴት አድርጋችሁ ቪዲዮ በቀላሉ መስራት እንደምትችሉ ማሳያችኋለሁ። ይህ ቪዲዮ ለማንኛውም ቪዲዮ በኤአይ መስራት ለሚፈልግ ሰው በጣም ጠቃሚ ነው። በተለይ ደግሞ ቲክቶክ አውቶሜሽን እና ዩቱብ አውቶሜሽን ለምትሰሩ ይህ ቪዲዮ ለእናንተ በጣም አስፈላጊ ነው። አሁን ወደ ቪዲዮ ሄዳለሁ። እስከ መጨረሻው ተከታተሉ። እሺ ውድ የቻናሌ ቤተሰቦች ወደ ቪዲዮ መጥቻለሁ። እንግዲህ ሲዳንስ 2.0ን በነፃ የሚያስጠቅመን ዶላ የሚባል ኤአይ ነው። ዶላ ኤአይ የሞባይል አፕሊኬሽንም አለው፣ የዌብ ቨርዥንም አለው። እኔ በዚህ ቪዲዮ የምጠቀመው የዌብ ቨርዥኑን ይሆናል። የዌብ ቨርዥኑን ወይም ኮምፒውተር ላይ የምጠቀመውም ለማሳየት እንዲመቸኝ ነው። እናንተ ግን በሞባይላችሁ መጠቀም ከፈለጋችሁ የሞባይል አፕሊኬሽኑን መጠቀም ትችላላችሁ። የሞባይል አፕሊኬሽኑን አፕ ስቶር ላይ ወይም ፕሌይ ስቶር ላይ ማውረድ ትችላላችሁ። የሞባይል አጠቃቀሙም ከዌብ ቨርዥኑ ብዙም የተለየ አይደለም። ይህንን ቪዲዮ እስከ መጨረሻው ካያችሁ በሞባይላችሁ መጠቀም ትችላላችሁ ማለት ነው። በነገራችን ላይ ሲዳንስ 2.0 ማለት የሲዳንስ አድቫንስድ የሆኑ ወይም ደግሞ ፍላግሺፕ የሚባለው ሞዴል ነው። ስለዚህ ይህንን የተራቀቀ ሞዴል ነው ዛሬ እንዴት አድርጋችሁ በነፃ መጠቀም እንደምትችሉ ማሳያችሁ ማለት ነው። እንግዲህ ሲዳንስ 2.0ን ለማግኘት ወደ ዶላ ኤአይ ዌብሳይት መግባት አለብን ማለት ነው። የዶላ ኤአይን ዌብ ቨርዥን እንዴት ነው የምናገኘው? ማንኛውንም ዌብ ብራውዘር ተጠቅማችሁ ልክ እንደዚህ ጉግል ከከፈታችሁ በኋላ እዚህ ጋር ሰርች ቦክሱ ጋር መጣችሁ www.dola.com ብላችሁ ትጽፋላችሁ ማለት ነው። ልክ እንደዚህ www.dola.com ብላችሁ ስትጽፉ ከዚህ ከታች ላይ www.dola.com ሚል ይመጣላችኋል። እዚህ ላይ ክሊክ ማድረግ ትችላላችሁ፣ ወይም ደግሞ በቀጥታ የኮምፒውተራችሁ ቦርድ ላይ ሂዳችሁ ኢንተር የሚለውን ኪቦርድ መጫን ትችላላችሁ ማለት ነው። www.dola.com የሚለውን ስትጫኑ ልክ እንደዚህ ነው የሚመጣላችሁ። ዶላ ኤአይ ለመጠቀም የግድ ሎጊን ማድረግ አለባችሁ ማለት ነው። ሎጊን ለማድረግ ልክ እዚህ ጋር እንደምታዩት ስልካችሁን መጠቀም ትችላላችሁ። እዚህ ከታች ደግሞ ጂሜልን፣ ፌስቡክን ወይም ደግሞ አፕል አይዲ ካላችሁ በአፕል አይዲያችሁ መጠቀም ትችላላችሁ ማለት ነው። አሁን እኔ የጂሜል አካውንቴን ተጠቅሜ ሎጊን አደርጋለሁ ማለት ነው። እናንተ የሚመቻችሁን ሎጊን ማድረጊያ ዘዴ መጠቀም ትችላላችሁ። የጉግል ሎጎ ላይ ክሊክ ሳደርግበት ልክ እንደዚህ ጂሜል ላይ ሳይኒን ያደረኩበትን ኢሜል አመጣልኝ። ሳይኒን ካደረጋችሁ እዚህ ሳይኒን ያደረጋችሁበትን ኢሜል ነክታችሁ ሳይኒን ማድረግ ትችላላችሁ። ወይም ደግሞ ሌላ የጂሜል አካውንትን ማስገባት ከፈለጋችሁ ዩዝ አናዘር አካውንት የሚለውን ነክታችሁ ሌላ ኢሜል መጠቀም ትችላላችሁ ማለት ነው። እኔ አሁን እዚህ ላይ የመጣልኝን ኢሜል መርጬ እቀጥላለሁ ማለት ነው። ከዛ ልክ እንደዚህ ካንስል እና ኮንቲኒው የሚል ሲያመጣላችሁ ኮንቲኒው ትሉታላችሁ። ከዛ ልክ እንደዚህ እድሜያችሁ ከ18 በላይ መሆኑን ኮንፈርም ታደርጉለት ያመጣላችኋል። ኮንፈርም ትሉታላችሁ። ኮንፈርም የሚለውን ስንነካ በቀጥታ ወደ ዶላ ኤአይ ይወስድናል ማለት ነው። የዶላ ኤአይ ዩዘር ኢንተርፌስ ይሄንን ነው የሚመስለው። ዶላ ኤአይ በጣም ብዙ አገልግሎቶች አሉት። እኔ ግን በዛሬው ቪዲዮ የማሳያችሁ እንዴት አድርጋችሁ ቪዲዮ ጀነሬት ማድረግ እንደምትችሉ ነው ማለት ነው። እንግዲህ ቪዲዮ ጀነሬት ለማድረግ እዚህ ጋር ፕሮምፕት የምንጽፍበትን ፕሮምፕት ቦክስ እናገኛለን። ከዛ በታች እዚህ ጋር የተደረደሩ ክሬት ኢሜጅ፣ ራይቲንግ፣ ክሬት ቪዲዮ፣ ትራንስሌት፣ ሆምወርክ የሚሉ አሉ። እኛ አሁን ቪዲዮ ጀነሬት ማድረግ ስለሆነ የፈለግነው ይህንን ክሬት ቪዲዮ የሚለውን ነክተን ቪዲዮ ክሬት ማድረግ እንችላለን። ወይም ደግሞ እዚህ ጋር ሳይድ ባሩ ላይ ስትመጡ ኤአይ ክሬሽን የምትል ታገኛላችሁ። ኤአይ ክሬሽን የምትለውን የምትነኩ ልክ እንደዚህ ቪዲዮ ጀነሬት የምናደርግበትን ዩዘር ኢንተርፌስ ወይም ቱል ያመጣልናል ማለት ነው። እዚህ ጋር እንደምታዩት ኢሜጅ የሚል አለ፣ ቪዲዮም የሚል አለ። በነገራችን ላይ ዶላ ኤአይ ላይ ኢሜጅም ክሬት ማድረግ እንችላለን። ቪዲዮ ክሬት ለማድረግ ግን ይህንን ቪዲዮ የሚለው ላይ እንነካለን ማለት ነው። ቪዲዮ የሚለውን ስንነካ ልክ እንደዚህ እዚህ ጋር ሬፈረንስ ኢሜጅ የሚል አለ። ሬፈረንስ ኢሜጅ የሚለው ለምንድን ነው የሚጠቅመን? ኢሜጅ አስገብተን ኢሜጁን ወደ ቪዲዮ ኮንቨርት ሊያደርግልን ስንፈልግ ነው ማለት ነው። እንደገና እዚህ ጋር ደግሞ ሞዴል የሚል አለ። እቺን ሞዴል ከምትለዋ በስተቀኝ በኩል ድሮፕ ዳውን ሜኑዋን ስንነካ ልክ እንደዚህ ድሪሚያ ሲዳንስ 2.0 እና ድሪሚያ ሲዳንስ 1.0 የሚል አለ። በጣም ሌተስት የሆነው የሲዳንስ ሞዴል ይሄ ድሪሚያ ሲዳንስ 2.0 የሚለው ስለሆነ እዚህ ጋር እናደርገዋለን ማለት ነው። ከዛ እዚህ ጋር ደግሞ እንደምታዩት 10 ሰከንድ የሚላለች ድሮፕ ዳውን ሜኑዋን ስንነካት 10 ሰከንድ እና 5 ሰከንድ የሚላለ ይሄ ክሬት የምናደርገውን የቪዲዮ ዱሬሽን የምንወስንበት ነው ማለት ነው። የ5 ሰከንድ ቪዲዮም ጀነሬት ማድረግ እንችላለን። እንደገና የ10 ሰከንድ ቪዲዮም ጀነሬት ማድረግ እንችላለን ማለት ነው። እዚህ ጋር ደግሞ ሬሾ የሚላለ ሬሾ ከሚለው በስተቀኝ በኩል ያለችዋን ድሮፕ ዳውን ሜኑ ስንነካት ብዙ አስፔክት ሬሾችን ያመጣልናል። ይህንን ደግሞ የቪዲዮን አስፔክት ሬሾ የምንወስንበት
ቦታ ነው ማለት ነው። እዚህ ጋር 1 በ1 የሚል አለ፣ 3 በ4 የሚል አለ፣ 4 በ3 የሚል አለ፣ 9 በ16፣ 16 በ9፣ 21 በ9 እናንተ የሚመቻችሁን መምረጥ ትችላላችሁ ማለት ነው። ቪዲዮውን ለዩቱብ ሎንግ የምትፈልጉት ከሆነ 16 በ9 የሚለውን መምረጥ ትችላላችሁ። ወይም ደግሞ ቪዲዮውን ለቲክቶክ ወይም ለዩቱብ ሾርት የምትፈልጉት ከሆነ ግን 9 በ16 የሚለውን መምረጥ ትችላላችሁ ማለት ነው። እኔ 16 በ9 የሚለውን ልምረጥ። እንግዲህ ከዚህ በኋላ ምንድን ነው የምናደርገው? እዚህ ጋር ዲስክራይብ ዘ አክሽን ኢን ዘ ቪዲዮ የሚለው ቦታ ላይ መጠን ቪዲዮውን ጀነሬት የምናደርግበትን ፕሮምፕት እንጽፋለን ማለት ነው። በነገራችን ላይ ይህንን ቪዲዮ በሰራሁበት ጊዜ $AI ላይ ሲዳንስ 2.0ን በነፃ ነው የምንጠቀመው። በቀን እስከ 2 ቪዲዮ ጀነሬት ማድረግ እንችላለን። ከአንድ ሳምንት በፊት ግን በቀን እስከ 3 ቪዲዮ ጀነሬት ማድረግ እንችል ነበር። አሁን ግን ወደ 2 ቪዲዮ ዝቅ አድርገውታል። ምናልባትም ከትንሽ ጊዜ በኋላ ደግሞ በክፍያም ሊሆን ይችላል፣ በነፃም ሆኖ ሊቀጥል ይችላል ማለት ነው። ይህንን የምነግራችሁ ለምንድን ነው? ምናልባት ይህንን ቪዲዮ ከብዙ ጊዜ በኋላ የምታዩት ከሆነ እና በዛ ሰዓት $AI ሲዳንስ 2.0ን በነፃ የማያስጠቅማችሁ ከሆነ አሁን የሰራሁት ቪዲዮ ትክክል እንዳልሆነ እንዳታስቡ ብዬ ነው ማለት ነው። አሁን እንግዲህ እዚህ ጋር ሁሉን ነገር አድጀስት አድርገን ጨርሰናል። ከዚህ ቀጥሎ ምንድን ነው የምናደርገው? ፕሮምፕታችንን እዚህ ጋር ፕሮምፕት ቦክስ ጋር እንጽፋለን። ወይም ደግሞ አዘጋጅታችሁ ያስቀመጣችሁት ፕሮምፕት ካላችሁ ኮፒ አድርጋችሁ እዚህ ጋር መጣችሁ ፔስት ታደርጉታላችሁ ማለት ነው። እኔ አሁን ቀድሜ ያዘጋጀው ፕሮምፕት ስላለኝ ኮፒ አድርጌ እዚህ ጋር መጥቼ ፔስት አደርገዋለሁ። እዚህ ጋር ፕሮምፕት ቦክሱ ጋር ፕሮምፕቴን ፔስት አደርገዋለሁ። ፔስት አደረኩት። ከዛ እዚህ ጋር መጥቼ እችን አፕዋርድ ቀስት ነክቼ ሰሚት አደርገዋለሁ ማለት ነው። ሰሚት ስለው ጀነሬቲንግ ዘ ቪዲዮ ፎር ዋለኝ። ከዛ እዚህ ጋር ምንድን ነው የሚለው? ዘ ቪዲዮ ዊል ቢ ጀነሬትድ ዩዚንግ ዘ ድሪሚያ ሲዳንስ 2.0 ሞዴል ኢት ዊል ዩዝ 2 points and be ready in 1 to 3 minutes. I will send it to you when it's done. You still have 2 points left today ያለኝ ማለት ነው። ያው በክሬዲት ነው የሚያስጠቅመን። በቀን 4 ክሬዲት ነው የሚሰጠን። አንድ ቪዲዮ ጀነሬት ስናደርግ 2ቱን ክሬዲት ይጠቀማል። እንደገና ሁለተኛውን ጀነሬት ስናደርግም የቀሩትን 2 ክሬዲቶች ይጠቀማል ማለት ነው። በነገራችን ላይ ኢሜጅ ክሬዲት ስታደርጉ ተመሳሳይ ክሬዲት ነው የሚጠቀመው። ስለዚህ ክሬዲታችሁን ማባከን የለባችሁም፣ በጥንቃቄ ነው መጠቀም ያለባችሁ ማለት ነው። በቀን በዛ ያለ ቪዲዮ ጀነሬት ማድረግ የምትፈልጉ ከሆነ ደግሞ ሌላ የምመክራችሁ ነገር ብዙ ኢሜሎች ቢኖራችሁ በጣም ጥሩ ነው። ምክንያቱም በአንድ ኢሜል ሎጊን አድርጋችሁ ጀነሬት የምታደርጉት በቀን 2 ቪዲዮ ስለሆነ ብዙ ኢሜል ካላችሁ ግን በእያንዳንዱ ኢሜል በዛ ያለ ቪዲዮ ጀነሬት ማድረግ ትችላላችሁ ማለት ነው። አሁን እዚህ ጋር እንደምታዩት ከ1 እስከ 3 ደቂቃ ይፈጃል ነው የሚለኝ። እንግዲህ ጀነሬት አድርጎ እስከሚጨርስልኝ በትዕግስት እጠብቃለሁ። ማክሲመም 3 ደቂቃ ነው ሊቆይ የሚችለው፣ ግን በ1 ደቂቃ ወይም በ2 ደቂቃ ጀነሬት ሊያደርገው ይችላል ማለት ነው። አሁን ጀነሬት አድርጎ እስከሚጨርስ በትዕግስት እጠብቀዋለሁ። ቪዲዮውን ጀነሬት አድርጎ ጨርሷል። ከ1 ደቂቃ የበለጠ አላስጠበቀኝም። በትንሽ ጊዜ ውስጥ ነው ጀነሬት ያደረገልኝ። ጀነሬት አድርጋችሁ ከጨረሳችሁ በኋላ ዳውንሎድ ማድረግ የምትፈልጉ ከሆነ እዚህ ጋር ዳውንሎድ የሚል ስላለ ይህንን ነክታችሁ ዳውንሎድ ማድረግ ትችላላችሁ። እንደገና ካያችሁ በኋላ ደግሞ እንዲያስተካክልላችሁ የምትፈልጉት ነገር ካለ እዚህ ጋር መጣችሁ እንዲስተካከል የምትፈልጉትን ነገር ጽፋችሁ ማስተካከል ትችላላችሁ። ነገር ግን እኔ የምመክራችሁ ነገር የሚሰጣችሁ ክሬዲት በጣም ሊሚትድ ስለሆነ መጀመሪያ ፕሮምፕታችሁን በጥንቃቄ ብትጽፉ ነው የሚሻለው ማለት ነው። እስኪ አሁን እንክፈትና ቪዲዮውን ከፍተን ለማየት ብለን እዚህ ጋር መጥተን ክሊክ እናደርግበታለን። ኦኬ፣ ለምን እንደሆነ አላውቅም ቪዲዮውን እየከፈተልኝ አይደለም፣ ድምፁ ብቻ ነው የሚሰማው። የፒሲ ችግር መሰለኝ። ፒሲ በጣም ቀርፋፋና አሮጌ ነች። ስለዚህ ዳውንሎድ አድርጌ ላሳያችሁ። በነገራችን ላይ እዚህ ላይም ሴቭ የሚል አለ። ይህንን ሴቭ የሚለውን ነክታችሁ ዳውንሎድ ማድረግ ትችላላችሁ። እስኪ ግን ይህን ዳውንሎድ ከማድረግ በፊት ዳውንሎድ ፎልደሬ ላይ ምንም አይነት ቪዲዮ እንደሌለ ላሳያችሁ መጀመሪያ። እዚህ ጋር ዳውንሎድ እንደምታዩት ባዶ ነው። ያው እንድታምኑ ብዬ ነው። ከዛ እዚህ ልመለስና ይሄንን ሴቭ ብዬ ዳውንሎድ አድርገው። እዚህ ጋር እንደምታዩት ዳውንሎድ እያደረገ ነው። ይኸው ዳውንሎድ አድርገልኝ። እየቀጥታ እዚህ ጋር ልክፈተው። ኦኬ፣ ወደ ዳውንሎድ በተና መጣልኝ። አሁን አስትሮይድ ዲፌንስ ይላል። ከዛ ላይ ልበልና ልክፈተው። ያያችሁት የሚገርም ቪዲዮ ነው። እዚህ ቪዲዮ መግቢያ ላይ ያሳያችሁን ቪዲዮ ነው ክሬት ያደረኩት። የቪዲዮ ሀሳብ ምንድነው? ትልቅ አስትሮይድ ከህዋ ወደ መሬት እየተምዘገዘገ መሬትን ለመምጣት ሲሞክር መሬት ላይ ያሉ ሰዎች ደግሞ አስትሮይዱን በሮኬት መጥተው ሲበትኑ ነው የሚያሳየው ማለት ነው። እስኪ አሁንም ልመለስና እንደገና ደግሞ ሌላ ቪዲዮ አሁንም ክሬት አድርጌ ላሳያችሁ። ከዚህ ላይ ልውጣ። አሁንም ኤአይ ክሬሽን ላይ ይገባለሁ። ከዛ ሌላ ፕሮምፕት ደግሞ እዚህ ጋር ጽፌ አሁንም ሌላ ቪዲዮ ጀነሬት ሊያደርግልኝ ልጠይቀው። ፕሮምፕቴን እዚህ ጋር ፕሮምፕት ቦክስ ጋር ፔስት አደርገዋለሁ። ከዛ እዚህ ጋር ቪዲዮ ላይ አደርገዋለሁ። ልክ እንደመጀመሪያው እዚህ ጋር ያሉትን ሞዴሉንም ማስተካከል አለባችሁ። እዚህ ጋር ዱሬሽኑን ማስተካከል አለባችሁ። ሬሽዮኑን ማስተካከል አለባችሁ እንደገና ማለት ነው፣ የተሳሳተ ነገር ካለ።
ከዛ አሁንም እዚህ ጋር መጥቼ እችን አፕዋርድ ቀስቷን ስነካ ሰብሚት ይሆንልኛል። ከዛ ልክ እንደዚህ እንደምታዩት ቪዲዮን ጀነሬት ማድረግ ይጀምራል። አሁንም ከ1 እስከ 3 ደቂቃ ሊፈጅብኝ ይችላል ነው የሚለው። ቪዲዮን ጀነሬት አድርጎ እስከሚጨርስ ትጠብቁታላችሁ ማለት ነው። ሁለተኛውን ቪዲዮ ግን ጀነሬት አላደረገልኝም። ምንድነው የሚለው? ዘ ቪዲዮ ካኖት ቢ ጀነሬትድ ቢኮዝ ዮር ኢንፑት ኮንቴንስ ኮንተንት ዛት ሜይ ቫዮሌት አወር ፖሊሲስ ሞዲፋይ ኢት ኦር ትራይ አጌን ነው የሚለኝ። ምን ማለት ነው? ቪዲዮውን ጀነሬት ለማድረግ የተጠቀምኩበት ኮንተንት የእኛን ፖሊሲ ቫዮሌት የሚያደርግ ነው የሚል። በነገራችን ላይ ይህንን የማሳያችሁ አሁን እንደዚህ አይነት ነገር ሊገጥማችሁ ስለሚችል እንዲህ አይነት ፌለሪቲ ሲያጋጥማችሁ ወይም ቪዲዮ ጀነሬት አላደርግም ሲሏችሁ ምን ማድረግ እንዳለባችሁ ለማሳየት ፈልጌ ነው ማለት ነው። ስለዚህ አሁን እንዲህ አይነት ነገር ሲገጥማችሁ ምንድነው ማድረግ ያለባችሁ? ሲዳንስ አልቀበለውም ያላችሁን ፕሮምፕት ትወስዱና ቻትጂፒቲ ላይ ወይም ሌላ ኤአይ ላይ ይህንም ፕሮምፕት ተጠቅሜ ሲዳንስ ላይ ቪዲዮ ጀነሬት ለማድረግ ስሞክል ፕሮምፕቱ የእኛም ፖሊሲ ቫዮሌት ያደርጋል ብሎ ቪዲዮውን ጀነሬት አላደረገልኝም ትሉና የሲዳንስን ፖሊሲ ቫዮሌት በማያደርግ መልኩ ይህንን ፕሮምፕት ሞዲፋይ አድርግልኝ ትሉታላችሁ ማለት ነው። ይህን ራሱን ፕሮምፕት ሞዲፋይ አድርጌ አዘጋጅቼዋለሁ። እዚህ ላይ የማላሳያችሁ ቪዲዮ እንዳይረዝም ብዬ ነው። አሁን ሞዲፋይ ያደረግኩትን እንደገና እዚህ ላይ አስገብቼ እንዴት ጀነሬት እንደማደርግበት አሳያችኋል። እንደገና እዚህ ጋር ፔስት አደርገዋለሁ። ከዛ ክሬት ቪዲዮ የሚለው ላይ ገብቼ አሁንም በተለይ አስፔክት ሬሾውን ቸክ አደርጋለሁ ማለት ነው። 16:9 የፈለጉት 16:9 አደርገዋለሁ። ከዛ እንደገና ሰብሚት አደርገዋለሁ ማለት ነው። ኦኬ እንደገና ጀነሬት ማድረግ ጀምሯል። ያው ከ1 እስከ 3 ደቂቃ የሚፈጅበት ቪዲዮውን ጀነሬት አድርጎ እስከሚጨርስ ጠብቀዋለሁ ማለት ነው። እንዳያችሁት ሞዲፋይ ያደረኩትን ፕሮምፕት ሳስገባለት ቪዲዮውን ጀነሬት አድርጎልኛል። እስኪ እንክፈትና እንየው። ምንድነው አሁንም እየከፈተልኝ አይደለም። በእርግጠኝነት የፒሲ ችግር ነው። አሁንም ዳውንሎድ አድርጌ ላሳያችሁ። እዚህ ጋር መጥቼ እቺን ሴቭ የምትለዋን ነክቼ ዳውንሎድ አደርገዋለሁ። እናንተም እንደዚህ ከገጠማችሁ ልክ እንደዚህ ዳውንሎድ አድርጋችሁ ነው ማየት ያለባችሁ። ዳውንሎድ አደረገልኝ። አሁን ኦፕን ልበልና እቺን ኦፕን የምትለዋን ነክቼ እዚሁ ላይ ኦፕን ላድርግ። ልክ እንዳያችሁት ሲዳንስ 2.0 ተጠቅሜ ይህን የመሰለ ቪዲዮ ጀነሬት አድርጌያለሁ። ሁለቱም ክሬት አድርጌ ያሳያቸው ቪዲዮዎች የቪዲዮ መግቢያ ላይ ያያችኋቸው ናቸው። እናንተም እንግዲህ ልክ በዚህ መልኩ ሲዳንስ 2.0 ተጠቅማችሁ ቪዲዮዎችን በቀላሉ ጀነሬት ማድረግ ትችላላችሁ ማለት ነው። ሲዳንስ 2.0 ልክ እንደዚህ አይነት የአክሽን ቪዲዮዎችን ጀነሬት ለማድረግ በጣም ተመራጭ ነው። እንግዲህ መጀመሪያ እንደነገርኳችሁ ይህንን ቪዲዮ በሰራሁበት ጊዜ ዶላ ላይ ሲዳንስ 2.0 ነፃ ነው። እናንተም በነፃ መጠቀም ትችላላችሁ። ምናልባት ዶላ ኤአይ ሲዳንስ 2.0 ክፍያ የሚጠይቅበት ከሆነ ግን ሲዳንስ 2.0 በነፃ የምትጠቀሙበት ሌላ ቪዲዮ የምሰራላችሁ ይሆናል ማለት ነው። ሌላ የምነግራችሁ ነገር ደግሞ ባይትዳንስ ሲዳንስ 2.0 ነው ወደ 2.5 አፕግሬድ ያደርገዋል ተብሎ ይጠበቃል። ሲዳንስ 2.5 የሚመጣ ከሆነ ደግሞ ሲዳንስ 2.5ንም በነፃ እንዴት አድርጋችሁ እንደምትጠቀሙ የማሳያችሁ ይሆናል ማለት ነው። የዛሬ ቪዲዮ ይህን ይመስላል። ቪዲዮን አይታችሁ ከወደዳችሁት ላይክ፣ ለሰዎች ይጠቅማል ብላችሁ ካሰባችሁ ሼር ማድረጋችሁ እንዳትረሱ። ስለ ቪዲዮ ያላችሁን አስተያየት ወይም ሌላ የምሰራላችሁ ቪዲዮ ካለ ማስተያየት መስጫው ላይ ልታሳውቁ ትችላላችሁ። ለቻናሉ አዲስ ከሆናችሁ እዚህ ቻናል ላይ እንደዚህ አይነት ጠቃሚ ቪዲዮዎችን ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ ብትሆኑ በእርግጠኝነት ትጠቀማላችሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ በሰላም ቆዩ።